ስራዬ ነው ጓደኛ። የመጀመሪያውን ሪስክ በምንድን ነው የወሰድኩት? ከኮምፎርት ዞን ወጣ። አንድ ሳምንት በሰላም ከተኛው ደነግጣለሁ። ግን የሆነ የሚያስጨንቀኝ ነገር ካለ this is good። ሪል ስቴት ለኔ ስራ አይደለም፣ ለኔ ህይወቴ ነው። it's a passion። የምር እናንተ እድለኞች ናችሁ። እኛ ትምህርት ተመርቀን ወደ ስራው ዓለም ስንመጣ ሞቲቬት የሚያደርገን ማንም አልነበረ። ሞቲቬት ሲያደርገን የነበረው ማን ነው? ፍላጎታችን ብቻ ነው። እናንተ ግን ፍላጎት አላችሁ፣ ዳዮ ድሪምስ አላችሁ። you guys are lucky። እንደዚህ አይነት እድል አገኛለሁ ብዬ ያላሰብኩም ነበረ። ቅድም ከጓደኞቼ ጋር እያወራው ነበር። አንዳንዴ የምትኖሩበትን ህይወት አታውቁትም ሌላ ሰው ካልነገራችሁ። የኔ የአባቴ ኩርኩም ነው ዌክ አፕ ኮለኝ። እኔ የተማርኩት የመንግስት ትምህርት ቤት ነው። የመንግስት ትምህርት ቤት ድሮ እንደምታውቁት ያው ተማሪ ብዙ አይደል ያለው። ሁሉንም ተማሪ ሙሉ ቀን ማስተማር አይቻልም ነበር። ግማሽ ሰዓት ነው ማስተማር የሚቻለው። እኛ ከቤት ስንወጣ ከጓደኛዬ ጋር ሶስቱን ፔሪየድ እንማር ወይ ሶስቱ ፔሪየድ እንፎርፍ ብለን ነው የምንሄድ። ይሄ መቼ ነው? አንደኛ ክፍል። ለኔ ለራሴ አይገባኝም እንደዚህ አይነት አስተሳሰብ እንዴት እንደመጣልኝ። ብቻ እንደዛ እያለ ግን ተማርንና ያው ፈርስት ሚስተር ውጤት መጣል። እኔ ወደ ቤት ሄድኩ። ከዛ ፋዘር ካርዴት አለ ምናምን ነገር አለ። አልሰጡኝም። ከዛ ፋዘር ይዞኝ ሄደ። ስምጠሪያችን ጓደኛው ነበር። ከዛ የልጄን ካርድ ልቀበል እኮ ነው የመጣሁት አለው። ማን ነው ልጅ? እሱ። አረ እኔ አላቆም ነው ያለው። ተማሪዎቹም አያውቁኝም፣ አስተማሪውም አያውቀኝም ነበር። የተመታሁት ኩርኩም ስቲል አለች። የኔ ተርኒንግ ፖይንት ያ ነው። አልተማርኩም። ያው ማንም መቀጠል ስለማልችል ቄስ ትምህርት ቤት ነው የተማርኩት ግማሽ ሆነት። የሚቀጥለው አንደኛ ክፍል ስገባ ግን መፎረፍ ምን እንደሆነ ትርጉሙ አይገባኝም፣ አላቅም። በትክክል ነበረ ክላሴን ስገባ የነበረው። ከአንደኛ ክፍል ጀምሮ እስከ 10ኛ ፕሪፓራቶሪ እስከ መወስድ ድረስ አንድ ክላስ አልፎረፍኩም። ያቺ ኩርኩም ለእኔ ምን ሆነች ይመስላችሁ? እኔ አቅም ያለው ቤተሰብ የለኝም። ኦንሊ ዌይ አውት ምንድን ነው? ትምህርት ብቻ ነበር። ያቺ ኩርኩም ነች ትምህርት ለእኔ ከድህነት መውጫ መንገዴ ነች ብላ ያስተማረች። 3ኛ 4ኛ ክፍል አሪፍ ተማሪ መሆን ጀመርኩ። በደረጃ የሚወጣ ተማሪ መሆን ጀመርኩ። መማር የነበረው የመንግስት ትምህርት ቤት ነው። ያልነገርኳችሁ የተወለድኩት ሰበታ ላይ ነው። ሰበታ ከ1 እስከ 4 በቁቤ ነው የተማርነው። አማርኛ አላነብም ነበር። ቤተሰቦቼ ተመካክረው ጀግናዋ እናት ያለች። ከዛ ወዴት መጣው? ወደ አዲስ አበባ። ሰበታ እየኖርኩ አዲስ አበባ ነው እየተማርኩ የነበርኩት። የመጀመሪያው ትምህርት ቤት ስገባ 14 ብር ነበረ በወር የሚከፈል የነበረው። ከዛ ግን የሚቀጥለው ዓመት ላይ መቀጠል አልቻልኩም። ምክንያቱም እናቴ አፎርድ ማድረግ አልቻለችም ነበር ያንን 14 ብር መክፈል። ከዛ ወዴት መጣን? ካራማራን የሚያውቀው ሰው አለ አብነት አካባቢ እና እዛ ተማርኩ። ከዛ እንደዛ ትምህርቴን ጨረስኩ። 8ኛ ክፍል ውጤት መጣ። አይ ቲንክ 90 ምናምን መሰለኝ ያመጣሁት። እንደነገርኳችሁ ከሰበታ ወደ አዲስ አበባ ነው ስመላለስ የነበረው። ጠዋት ስንት ሰዓት ነው የምነሳው? ከሌሊቱ 10 ሰዓት ነው የምነሳው። ባስ ነው የሚይዘው። እሱ ደግሞ it's another cost ለቤተሰብ። 8ኛ ክፍል ማትሪክ እንደወሰድኩ ወደ ሰበታ ተመለስኩ። 9ኛ ክፍል ሰበታ ሃይ ስኩል ላይ ስገባ ክፍል ውስጥ ዱርዬ የምባለው ሰው ነኝ። ክፍል ውስጥ ዱርዬ ነኝ፣ ግን ምን እንደማደርግ ታውቃላችሁ? ማታ ቤት ገብቼ በጣም ነበር ማጠና የነበረው። 2 ኤክስትሪም የሆኑ ክላሶች አሉ። አንደኛው ቶፕ ሰቃይ ተማሪዎች የሚቀመጡበት ክላስ አለ። ሁለተኛው ደግሞ ዱርዬ የሚባሉበት ክላስ አለ። እኔ የትኛው ላይ ነው የገባሁት? ዱርዬው ላይ። ግን እዛ ክፍል ውስጥ ዱርዬው ክፍል ውስጥ ማትስና ፊዚክስ ከሁሉም ክፍሎች ሃይስት ስኮር የተደረገው እዛ ክፍል ውስጥ ነው። አብዛኞቻችን ሃይ ስኮር ነበር ያመጣ ነው ፊዚክስና ማትስ። ግን በዛ መሀል ላይ አስደንጋጭ ነገር አጋጠመኝ። ስምጠሪያችን የነበረው ስፖርት አስተማሪ ነበር። ከዛ ሰበሰበና መጣን። 6 ልጆች ነን፣ አንዱ እኔ ነኝ። የዚህ ልጅ ባህሪ እንዴት ነው? አሪፍ ነው ባህሪው ሲባል ተማሪው አይደለም 1 ዓመት እንዴት እንደተንቀጠቀጥኩ እኔ ነኝ የማውቀው። ምክንያቱም ተሰቃይታ አረብ ሀገር ሰርታ እያስተማረች ያለችኝ እናት አለች። ህይወቴን ይቀይርልኛል የምትለኝ እናት። 1 ዓመት ለኔ መባረር ማለት ትልቅ ነገር ነው። መቆም ከብዶኝ ማለት ነው። መቆም ከብዶኝ ከዛ ያለ መጥቶ እኔ ጋር መጣ። ከ6ቱ 5ቱ ተባረው እኔ ነኝ የቀረሁት። እኔ የቀረሁበት ምክንያት ምንድነው? ፊዚክስና ማትስ ተማሪዎቹ ሰከንድ ሴሚስተር ላይ ታወቀ። ፊዚክስና ማትስ ሲከብዳቸው ማን ጋር ነው መጥተው የሚያሰሩት? እኔ ጋር ነበር። በዛች ምክንያት ብቻ ምንም ሴቭ
ዛሬ ላይ እዚህ ጋር ቆሜ ላታገኙኝ ትችሉ ነበር። ምክንያቱም በህይወት ውስጥ 1 ዓመት ማለት በጣም ከባድ ነገር። ማንም አይደለም ያወጣኝ፣ የእናቴ ዱዓ ነው ያወጣኝ። 10ኛ ክፍልን የተማርኩ ጥቁር አንበሳ። ከዛ በኋላ የትምህርት ህይወቴ ስሙዝ ነው። ልክ 12ኛ ክፍል ስንደርስ ይመስለኛል ብዙ ጊዜ ተቀጥረን እንስራው የራሳችን ቢዝነስ ይኖረን የሚባለውን ኮንሴፕት በትንሹ ማዳበር የምንጀምረው። እኔ የመረጥኩት 12ኛ ክፍል ላይ ፕሪፓራቶሪ ኤግዛም ሪዛልቱ ከመጣ በኋላ ኢኮኖሚክስን ነበር። ኢኮኖሚክስን የመረጥኩበት ምክንያት ምንድነው? የራሴን ቢዝነስ ለመስራት ነው። ገባው፣ ኢኮኖሚክስ ጨረስኩ። ከዛ ተመርቀን ወጣን። አብዛኞቻችን ተመርቀን ስንወጣ ስራ እስከምናገኝ ድረስ ከቤተሰብ ጋር ነው የምንኖረው አይደል? እኔ አሁን ምንድነው ተመርቄ ወጣው ከቤተሰብ ጋር ከሆንክ ላይርበኝ ነው፣ ላይጠማኝ ነው፣ ነገሮች ሁሉ ስሙዝ ሊሆንልኝ ነው። የምፈልገው ነገር እጄ ላይ እስከሚመጣ ድረስ ምን ላደርግ ነው? መሄድ እስካለብኝ መንገድ ድረስ ልዘጋጅ ነው። ግን ዋሪፍ ከቤተሰቦቼ ወጥቼ የራሴን ቤት ተከራይቼ ብኖር ምን ሊያጋጥመኝ ነው? ቻሌንጅ ሊያጋጥመኝ። የመጀመሪያውን ሪስክ በምንድን ነው የወሰድኩት? ከኮምፎርት ዞኔ መውጣት፣ ከቤተሰብ መውጣት፣ ከእኔ ጋር ተመሳሳይ ማይንድ ሴት ካላቸው ጓደኞቼ ጋር አብሬ ተከራይቼ መኖር። አንደኛውም እሱ እዚህ ጋር አለ እንግዲህ አብሬው ስኖር የነበረው እና አፈር ቤት ነው፣ አልጋ የለንም፣ ምንጣፍ ነው ያለን። ከባለ ሱቁ ላይ ዳቦ ተበድሬ ወስጄ ከቤት መውጣው አለ የለም የተደብቄ ነው መውጣው። እናቴ ጋር እኮ ብደውልላት ብር ልትልክልኝ ትችላለች። ግን እኔን ምን ያደርገኝ ነው? ቅድም ወደ ፈራሁት ቦታ ሊወስደኝ ነው። ኮንፈርት ዞኑ ስለመለስ ነው። አንድ ነገር ልንገራችሁ። እኔ ሜቢ ከኢትዮጵያ ወጥቼ እድል ገጥሞኝ ሊሆን ይችላል። ትልቅ ኦፖርቹኒቲ ያለው ኢትዮጵያ ላይ ነው። ትልቅ ማለት ነው። አሁን ላይ እኔ እንደ ሀገር ትልቁ ችግር ያለው ምንድነው? አይዲያ ያለው ሰው አለ፣ ገንዘብ ያለው ሰው አለ። እነሱን ሊንክ አፕ የሚያደርግ ሰው ነው የጠፋው። 1 ዓመት ላይ ኢትዮጵያ ላንድ ኦፍ ኦፖርቹኒቲ በሚባለው ነገር ሞከርኩ፣ ማግኘት አልቻልኩም። ቤተሰቦች ጋር በሆን ግን 2 ዓመት 3 ዓመት ሜቢ ኢትዮጵያ ልቆይ ይችል ነበር። ምክንያቱም አይረበኝም፣ አይጠማኝም። ሌላ ከማምንበት ነገር ምንድነው? በህይወታችን ውስጥ ኦፖርቹኒቲ እኛ ባላሰብነው ወቅት ቦታ ላይ ይመጣልናል። ያንን ነገር መያዝ ሲዝ ማድረግ የኛ ኃላፊነት ነው። የነበረኝ አማራጭ ምንድነው? እናቴ ካታር ነበረች። 1 ዓመት ኢትዮጵያ ቆየው፣ ወደ ኳታር ሄድኩ። ኢኮኖሚክስ ተምሬያለሁ። አውዝ ዋን ኦፍ ሰቃይ። በልጅነቴ እናቴ ተነግራችኋለች፣ ካልሴን አላጥብም። እንጀራ ያው ብዙ ጊዜ ራሳችን አይደለ ከመሶብ ወስደን እንጀራ ወጥ አድርገን የምናደርገው። እኔ ርቦኝ ብተኛ ይሻላል እንደዛ ከማድረግ። በጣም ሰነፍ ነኝ፣ በጣም ማለት ነው። ቤት ውስጥ እማልሰራው እኔ ብቻ ነኝ። የድሃ ልጅም በሆን ግን በቃ ተንከባክበው ነው ያሳደጉኝ። ይሄ ልጅ ከስክሪፕቶ ውጪ ሌላ ስራ ከስክሪፕቶ ጋር ያልተገናኘ ስራ ቢያገኝ ፌል ያደርጋል ሲለኝ የነበረው አባቴ። ያንንም ነገር ስለሚያስቡ ከጉልበት ስራ ጋር የተያዘ ነገር አያገናኘኝም ነበር። ልብሴን አላጥብም። ይሄ በዓል ቀን ሲመጣ ምንጣፍ አውጥተን ምናምን የምናጥበው ነገር አለ አይደል? እንደዛ ስመጣ እኔ ራሱ ተፈልጌ አልጠራም ነበር። ሁሌም ተስፋ አለኝ። በቃ ነገ ስነሳ አሁን ለምሳሌ የሆነ ቦታ አፕላይ አደረኩ አይደል? ራሴን ፒክቸር የማደርገው እዛ ካምፓኒ ላይ በንጋታው ተጠርቼ ኢንተርቪው አይደለም ፒክቸር የማደርገው፣ ተቀጥሬ ወይ የሆነ ነገር ፕሬዘንቴሽን ስሰጥ ወይ የሆነ ነገር ነው ራሴን ፒክቸር የማደርገው። እኔ አይ ቢሊቭ ኢን ፓወር ኦፍ ፖዚቲቭ ቲንኪንግ። ሊሆንም ላይሆንም ይችላል፣ ግን በቃ የሆነ ነገር ሳረግ በቃ ኖሬበታለሁ ብዬ ነው ማስበው። ሰው አፕላይ ያደርጋለሁ። በቀን 20-30 አፕላይ ታደርጋለህ። የለም ምንም ነገር ተምሬያለሁ እኮ ነው የምለው። ከዛ ሰርክሎቼ ደግሞ የሚሉት ለሀበሻ እንደዚህ አይነት ነገር የለም፣ አንተ ለምን መንጃ ፍቃድ አውጥተህ ታክሲ አሰራም ይላል። ወይ ደግሞ እዛ ሴኩሪቲ ለሚገቡ ሰዎች የሚሰጥ ኮርስ አለ፣ እሱን ወስደህ ለምን። እኔ ከነከነኛለሁ ውስጤ። ምክንያቱም ፋሪስ ከልጅነት የጀምሮ ሳስበው የነበረው ፋሪስ እንደዚህ አይነት ስራ ውስጥ እንዲገባ አይደለም የምፈልገው። እንደዚህ አይነት ስራ ማምሰራ ከሆነ ለምን ወደ ሀገር ያልመለስም? የሆነ ኦፊስ ላይ እኮ ተቀጥሬ መስራት ይችላል አይደል እንዴ? ሜቢ ሳለሪው ሊያንስብኝ ይችላል። 3 ወር እንደዛው ነው። ከዛ ሌላኛው ነገር የሆነ ነገር ስትሞክሩ የማይሳካበት የሆነ ሪዝን አለው። የሆነ ነገር ጎሏል ማለት ነው። ዋት ኢዝ ሚሲንግ የሚባለውን ነገር ፈልገን ማግኘት የኛ ግዴታ ነው። እኔ እነዛን አፕላይ ሳደርግ ምንድነው የጎደለው የሚለውን ነገር አሰብኩ። እኔ የምፈልገው ኢንዱስትሪ የሚፈልገው ነገር አለ which እኔ የለኝም። አንደኛው ምንድነው ማርኬቲንግ ላይ ስለምፈልግ ድራይቪንግ ላይሰንስ ያስፈልጋል። ሁለተኛው ምንድነው የሚጎለኝ? ኔትወርክ።
ስንቶቻችሁ ነው your network is your net worth የሚባለውን ፕሪንሲፕል የምታምኑ? ምን ያህል ብር አላችሁ ሳይሆን ምንድነው ምን ያህል ሰው ታውቃላችሁ ነው። አሁን ያለንበት ጊዜ ከቤት መውጣት ነው የምፈልገው እኔ ምንም ነገር አይደለም። ከቤት መውጣት ነው የምፈልገው። ከቤት ለመውጣት በዛ ሰዓት ላገኝ የምችለው ስራ ምንድነው? ታክሲ ሾፌር እንዳልሆን ድራይቪንግ ላይሰንስ የለኝም። ሴኩሪቲ አበሾቹ የሚሉትን ነገር እንዳልሰራ ደግሞ እዛ ስራ ላይ እንደማልቀጥል አውቀዋለሁ። ኔክስት አክሽን ምንድነው? በቀላሉ ላገኝ የምችለው ስራ ምንድነው? ጉልበት ስራ። እንግዲህ አስቡት፣ ካልሲ ማላጥብሱ ያንን ጉልበት ስራ እናቴ እንድታየኝ እሷ እንድታዝንብኝ አልፈልግም። አብረን ነበር የምንኖር የነበረው። ሰው ምን አደርጋለሁ? ሱፌን ክጭ ብዬ ነው የምወጣው፣ ለብሼ ነው የምወጣው። ልክ ፒክአፕ መጥቶ ፒክ ያደርገናል። ከዛ እዛ ስደርስ ቱታይን ሱፉ እንደዛው ይሰቀላል። ምን ነበረ ምን ሰራ የነበረው? ይሄ የአፓርትመንቶች ላይ ሆቴሎች ላይ ጋዝ የሚወርድበት ፓይፕ አለ አይደለ? እሱን ነበር የምንሰራው። የኔ ስራ ምንድነው? ሄልፐር ነኝ። ለማን ነው ሄልፐር? ለአንዱ አበሻ ሰው ነኝ። በሚገርማችሁ ሁኔታ የዛን ቀን ላይ ሳይት ሱፐርቫይዘር የሚባል አለ አይደለ? ሳይት ላይ ከዛ መጣና የንቀት አስተያየት አለ አይደለ? ደስ የማይል ነገር ነበር ያለኝ። ምን እንዳልኩት ታውቃላችሁ? just give me one more years ኦኬ፣ አንተ ከምታገኘው ገንዘብ በላይ እኔ ማገኛለሁ ነው ያልኩት። ግን እኮ ስራ የለኝም። የነበረኝ ተስፋ ነው፣ የነበረኝ ሆፕ ነው። ከዛ እንዳልኳችሁ ሁለት ነገር ነበር የጎደለኝ፣ ድራይቪንግ ላይሰንስ ፕላስ ኔትወርክ። አልহামዱሊላህ እዛ ካምፓኒ ላይ ከአንድ ወር በላይ አልሰራው። ምን አይነት ስራ አገኘው? የማርኬቲንግ ስራ። ህይወት ወዴት እንደምትወስዳችሁ አታውቁም። 3 ወር ሙሉ ስራ ያጣው ልጅ በአንድ ሳምንት ጊዜ ውስጥ 2 ቦታ ነው ስራ የተጠራሁት። ተመሳሳይ ሴክተር ላይ 2 ስራ አገኘ። አይ ፊል ላይክ በቃ የሆነ ስራ እንዳገኘው ነው በቃ ሲሰማኝ የነበረው። እንደዚህ አይነት ስሜት ብዙ ጊዜ የምለው እኔ ምንድነው ከላይ መጣ ነው። እሱ ነው መልእክቱን የሚልክልህ ብዬ ነው ሁሌ የምማምነው። ብዙ ውሳኔዎች ላይ ይሄ ካልተቀበለው አልወስንም፣ ይሄ ከተቀበለው ጊዜ አልወስድም ለመወሰን እና ብቻ በዛ ሰዓት ላይ ነበረኝ እንደማገኝ ነው። እኔው በአንድ ሳምንት ውስጥ 2 ስራ ነው ያገኘሁት። እኔ የምኖርበት አካባቢ ላይ የ2000 ድርሃም ደሞዝተኛ መሆን ማለት ትልቅ ነው። እዛ ቦታ ኢንተርቪው ሄጄ ስንት ነው ደሞዝ የምትፈልገው ሲሉኝ 2000 ድርሃም ነው ያልኳቸው። አንደኛው አውትራይት እሺ ብሎ ተቀበለኝ። ሌላኛው አይ የኛ ፔይ ስኬላችን 3000 ነው ብሎ 3000 ሰጠኝ። በሚገርማችሁ ሁኔታ ሁለተኛ ወር ላይ this is not for me ነው ያልኩት። ለምንድነው this is not for me ያልኩት? ቻሌንጂንግ ነው ለምኝ። በቃ ዛሬ ገባለሁ ቢሮ የምሰራው ተመሳሳይ ነገር ነው። ስራ ብለው የሚሰጡኝ ነገር ወይ አምጣ ብለው የሚሰጡኝ ነገር እኔን ቻሌንጅ የሚያደርገኝ ነገር አልሆነም። ምን ሆነ? ኮምፎርት ዞን ሆነ። then ለራሴ ቃል ገባውና እዚህ ካምፓኒ ከ6 ወር በላይ አልሰራም ነው ያልኩት። ከዛ ያልኩ 6ኛ ወር ደረሰ፣ ስራ አላገኘው ወጣው። በመውጣቴ ማን የተቃወመኝ? እናቴ። ምክንያቱም ለሷ 3000 ስራ ደሞዝ ትልቅ ነው። ኦኬ፣ ለኔ ደግሞ ልዩነቱ ምንድነው? ያ 3000 6 ወር 7 ወር 7 ወር 8 ወር ትሆናለች። ኮምፎርት ዞን የተሆነላ በቃ ለኔ ይሄ ነው ብዬ አምኜ ልቀር ነው ማለት ነው። በዛ ምክንያት ጥዬ ወጣሁ፣ ስራ የለኝም። ግን it took me another 15 days ሌላ ስራ ለማግኘት። ሌላ ስራ ሳገኝ ፔይ ስኬሌ ወደ ስንት መጣ? ከ3000 ወደ 5000 መጣ። ተመሳሳይ ነገር። አሁንም ኮምፎርት ዞን ይሆን። ስንተኛ ወር ላይ? 4ኛ ወር ላይ። ከዛ እንደ እድል ሆኖ ቲም ሊደር የነበረው ሰውዬ ለቀቀ። ከዛ ቲም ሊደር ይፈልጉ ነበር። የነበረው 2 ኦፕሽን ነው፣ ከካምፓኒም ከውጭም አፕላይ ማድረግ ትችሉ ነበር። ከዛ እኔ ከውስጥ አፕላይ አደረኩና ወደ ቲም ሊደር መጣሁ። ደሞዜ ከ5000 ወደ 8000 ፕላስ የራሴ መኪና ነዳጅ ምናምን። ቲም ሊደር ከመሆኔ በፊት ግን ለራሴ ቃል ገብቻለሁ። this is not for me። ከ6 ወር በኋላ መውጣት አለብኝ። ገንዘብ ሜክ ልታረጉ ትችላላችሁ፣ ግን እስከ መቼ ልትሰሩበት? የሀሊማ ልጅ እኮ 8000 ደሞዝ ተከፋይ ነው የምትባለው። for them it's big። ከ2000 3000 ወደ 8000 ነው የሄድኩት። 6ኛ ወር ደረሰ፣ ወጣው። አሁን ቻሌንጅ መጣ ነኝ። ከዚህ በኋላ የት ነው መግባት ያለብኝ? ለነገ ህይወቴን ሊያቀናልኝ የሚችል ካምፓኒ፣ የራሴን ካምፓኒ ስከፍት ተመሳሳይ ሲስተም ዲቨሎፕ ላደርግባቸው የምችላቸው ካምፓኒዎች ነው መግባት ያለብኝ። እንደዚህ አይነት ካምፓኒዎች ምን አይነት ናቸው? ኢንተርናሽናል ኮርፖሬት ካምፓኒዎች ናቸው። በአንድ ወር ከ15 ቀን ውስጥ የት ኢንተርቪው ይጠራለሁ? ኒሳን፣
ኒሳን መኪናውን ታውቁታላችሁ አይደል? የጃፓኑ እዛ ተጠራው። አንድ ሰው ነው የሚፈልጉት። ለኢንተርቪው የመጣው 100 ሰው። ኢንተርቪው ፕሮሰሱ ስንት ነው? 7 ሶ ኢቭን አፕቲቲዩድ ቴስት ነበረው። ፋይናሊ አሜዲት ስራውን አገኘሁት። ስንት ነበር እዛኛው ላይ ደሞዜ? እዚህኛው ላይ ስንት ይሆናል ብላችሁ ታስባላችሁ? 5000 ድርሃም። ኢንተርቪው ላይ 5000 ድርሃም ሲሰጡኝ ለኔ ኢትስ ቢግ። ቅድም ያልኳችሁ ነገር ገንዘቡ ሳይሆን እኔ የምፈልገው ምንድነው? ኬሪየር ፓሱ ነው የምፈልገው። ዛሬ ላይ ያለውን ፋሪስ ለማግኘት እንደዚህ አይነት ነገር ውስጥ መግባት ስለነበረብኝ ነው። ከዛ ኢንተርቪውን ጨርሼ ቀጥታ ያገኘሁት ማንን ነው? ቲም ሊደሬን አገኘሁት። እያወራን ነገርኩት። ከ8000 ወደ 5000 ደሞዝ እኮ ነው የመጣሁት ስለኝ ፋሪስ አለኛ ያቺ 5000 ኢትስ ዩር ፖኬት መኒ። ለምንድነው የምሸጠው? ምንድነው? ኒሳን መኪና ነው። ሃንድል ማድረገው ምንድነው? ካምፓኒዎች ነው። እውነትም እንዳለው ያቺ 5000 ደሞዝ በወሩ ዝም ብዬ ማውጣት ነች። በወር ውስጥ ስንት ሜክ ማድረግ ጀመርኩ? ወደ $10,000 አካባቢ ሜክ ማድረግ ጀመርኩ። ይሄ ማለት ስንተኛ? 24ኛ ዓመቴ ላይ ገንዘብ አለ፣ ስራ አለ። ግን በሚገርማችሁ ሁኔታ የመጀመሪያ ቀን ኦፊስ ስገባ ማለት ነው ብቸኛው ጥቁር አፍሪካዊ ነኝ እዛ ካምፓኒ ውስጥ። ማንም ሰው አልነበር። የሴልስ ጀነራል ማኔጀሩ ነው አክሴፕት አድርጎ የተቀበለ። ሌሎቹ ሪጀክት አድርገው ነበር፣ አልተቀበሉኝም ነበር። ሶ መጀመሪያ ዴስኬን ሰጥተውኝ ሲቀመጥ ከጎን የነበሩት ብዙ አመት እዛ ካምፓኒ ላይ ሰሩ ሰዎች አሉ እና መጣና እያወራን ከየት ነህ አለኝ። ከኢትዮጵያ ምናምን ነገር አልኩት። ከዛ ምንም ነገር አላለም። ወደዛ ጋር ሄደና አዲስ ልጅ ሃየር አድርገዋልና I don't think so he'll survive, he's from Ethiopia አላችሁ። ሰምቼዋለሁ እኮ። Now this is a big challenge for me. At least መስራት እንደምችል እኛ ኢትዮጵያኖችን መስራት እንደምችል ፕሩፍ ላደርግለት የሚጠብቅ ሰው አለ ማለት ነው። እዛ ጋር እንደዚህ አይነት ትላልቅ ካምፓኒዎች ላይ ስትገቡ የመጀመሪያ ወር ላይ you don't have any commitment። ምንም ነገር ኮሚትመንት የላችሁም። ፕሮዳክቱን አንደርስታንድ እንድታደርጉት ነው የሚፈልጉት። ሲስተሙን አንደርስታንድ እንድታደርጉት ነው። ሴልስ ፕሮሰሱን አንደርስታንድ እንድታደርጉት ነው የሚፈልጉት። እኔ በ15ኛ ቀኑ ሁሉንም አንደርስታንድ አደረጋለሁ። ኢሚዲየትሊ ሴልስ ማኔጀሩ ጋር ሄድኩና አስክ ሚ ኤኒቲንግ አልኩት። ከዛ ግን ለምትጠይቂኝ ጥያቄዎች ከመለስኩልህ ሴልስ ክሎዝ እንዳደረግ ፍቀድልኝ አልኩት። አጠየቀኝ። ሴልስ ክሎዝ ማድረግ ጀመርኩ። የመጀመሪያው ወር ላይ አይ ቲንክ 7 መኪና ነው የሸጥኩት። ከዛ የሚቀጥለው ወር ላይ መጣ። አዘ ፍሬሸር ታርጌታችን የነበረው 20 መኪና መሸጥ ነበር። ሁለተኛ ወር ላይ 27 መኪና ኦቨር አቺቭ አደረኩ። ሶስተኛው ወር ላይም ኦቨር አቺቭ አደረኩ። ኦቨር አቺቭ ስታደርጉ የሚሰጣችሁ ኢንሴንቲቭ ትልቅ ነው። አዘ ፍሬሸር ገብቶ በ4 ወር ውስጥ የሲኒየር ሴልሶች ታርጌት ተሰጠኝ እኔ ብቻ። በወር 54 መኪና ማለት ነው። 54ቱን መኪና የሚሸጠው ለአንድ ክላይንት ነበር። በወር ውስጥ አንድ ፎከስ ማድረግበት ክላይንት አለኝ። በቃ እሱ ፌል ካደረገ ባካፕ አለኝ ከጀርባዬ ማለት ነው። you see the power of focusing። እኔ አሁን ሰዎች ለምንድነው ከሪል ስቴት ወጥተ ሌላ ነገር ማሰራው ይሉኛል። መጀመሪያ እኔ ቢልድ ሪል ስቴቱ ሲስተም ቢልድ ማድረግ አለበት። እኔ ሳይፈልግ ራሱን ቢዝነሱን ራን ማድረግ አለበት የሚባል ፕሪንሲፕል አለኝ። ሶ እዛ ላይም ሳደርግ የነበረው ምንድነው እሄዳለሁ። ዲማንድ ያለውን ከስተመር ፈልገ ይሄ ያዘ ፖቴንሻል ከኔ የሚጠበቀው ነገር ምንድነው? እሱ ያለበትን ቻሌንጆችን ሶልቭ ማድረግ። ፋይናንስ ከሆነ ከሁሉም ባንክ ጋር ኮኔክሽን ስላለኝ ሁሉም ባንክ ጋር ጂ አፕላይ ያደርግለታል። ዶክመንቴሽን ኢሹ ስላለ ብዙ ነገር ታደርግለታል። at the end of the day በአንድ ከስተመር ወይ ማክሲመም ሪች አውት አደረገ ከተባለ በሁለት ከስተመር ታርጌት ይዘጋል። ስሙዝ ወደ ሊበቃ ላይፍ ሜኪንግ ማኒ እንግዲህ በወር እንግዲህ ያስቡት $10,000 አካባቢ ታገኛለህ። I'm 26 ቤተሰብን ሳፖርት ታደርጋለህ። ወደ ትልቅ ቤት ገባ፣ ቪላ ተከራየ፣ ምናምን በቃ እንደዚህ አይነት ኑሮ ትኖራለህ። እንደዛ እያልኩ 3 አመት ምናምን ሰራው። ያ ሁሌም ነገሮች የተረጋጉ ሲሆኑ ምን ማድረግ ነው የምንፈልገው? ሴትል ማድረግ እንፈልጋለን አይደል? ፓርትነር እንፈልጋለን፣ የህይወታችን አጋር እንፈልጋለን። መጀመሪያ ስንሮጥ ነበር። ሶ በዛ ሰዓት ላይ ከአንድ ልጅ ጋር ተዋወቅን፣ ኒካ አሰርኩ። ቨርቹዋል ኒካ ታውቃላችሁ? ሽማግሌ እንደማዘር ይዘው ሄደው እኔ ስራ ላይ ነበርኩ። ሱፌን አድርጌ ከከስተመር ጋር ሚቲንግ እያደረኩ ኒካ ታሰረ። ልጅቷ እዛ ሀገር መምጣት አልቻለች። ከባድ ነበረ ለኔ ሁለት ነገሮችን እንትን ማኔጅ ለማድረግ።
መጨረሻ ላይ መምጣት እንደማትችል በቃ ተወሰነ፣ አትችልም። ዲስታንስ ህይወት እንዲኖረኝ አልፈልግም። then I need to make a call አይደለም ወይ ትዳሩን ወይ ስራውን። ሁለቱን እንደዚህ ሚዛን ላይ ያስቀመጥኩት። ስራዬን ስሰራ ምንም አልነበረኝ። ከጉልበት ሰራተኝነት ነው እዛ ጋር የመጣሁት አይደል? እዛ ካምፓኒ ስሰራ እዛ ካምፓኒ እንደማልቆይ አውቀዋለሁ፣ ለቅቄ እንደምሄድ አውቀዋለሁ። ትዳሬን ወይ ኒካይን ሳስር ግን እፋታለሁ ብዬ አይደለም የጀመርኩት። ዜን ምን አረኩ? እንደዛ የሚከፈለኝን ስራ ትቼ ወደዚህኛው መጣ። ይህንን ውሳኔ እንደወሰንኩ የመጀመሪያው እርምጃ ማን ነው? እሷ ዱባይ ሄዳ መጀመሪያ ሴትል ታደርጋለች። እሷ ከተረጋጋች በኋላ እኔ ደግሞ በፊት ወጪ ያወጣ ነበረ 3 ወር ሰርቼ ሴቭ ላድርግ በሚባለው ኮንሴፕት ሄድኩ። ከዛ ጨረስኩ፣ ዱባይ መጣ። ዱባይ ስመጣ ማቆስ የለኝ። ዱባይ ስመጣ ምንም ነገር የለም። ግን ምንድነው አለኝ ብዬ የማስበው ልምድ አለኝ፣ አረብ ሀገር ልምድ አለኝ። ኒሳን ነው የሰራሁት። ዱባይም ብሄድ ኒሳን አገኛለሁ የሚል ፕሪንሲፕል አለኝ። ግን እንደዚህ ትላልቅ ካምፓኒዎች ሲሰሩ ደግሞ ከባዱ ነገር ምንድነው? እንትን ነው ይሄ አውቶራይዝድ ዲለርሺፖች ናቸው። አንድ ካምፓኒ ነው የሚኖረው። እነሱ ቦታ ከሌላቸው የትም ቦታ መቀጠር አይችልም። 3 ወር ትንሽ በጣም ከባድ ነው ዱባይ ላይ። በቃ የካታሩ ላይፍ ተመልሶ መጣ ወደ ዱባይ። ሲቪ አፕላይ ማድረግ ነው ጠብቄ የነበረው። ነገሮች ቀላል ይሆኑልኛል የሚድል ኢስት ኤክስፒሪየንስ አለኝ በሚባለው፣ ግን እንደዛ አይደለም ነው። ሰዎች ሚድል ኢስት መስራቴን ሲያዩ የነበሩ ሲቪን ሲያስገባው ኢትዮጵያዊ መሆኔን ነው ሲያዩ የነበሩት። አረብ ሀገር ላይ ትንሽ ለሀበሻ ያለው ፐርሰፕሽን ትንሽ ከባድ ነው። አሁን እንዲያውም የተማሩ ሰዎች ሲገቡበት ነው እየተቀየረ የመጣው። ከዛ ግን 3 ወር 4 ወር እንደዛ ሆነ። በህይወቴ ውስጥ አሮን ለምን እንደሆነ አላውቅም፣ ሁለት እንድመርጣቸው የሚያደርጉ ሲቹዌሽኖች አት ዘ ሴም ታይም ያጋጥመኛል። ከዛ ስራ አገኘው። የታገኘው የዱባዩ ኒሳን አገኘው። አውትራይት አክሴፕት አደረኩት። ከዛ አት ዘ ሴም ታይም ደግሞ የሆነ ሪል ስቴት ካምፓኒ ጠርቶኛል። ዝም ብዬ ሄድኩ። ያው መሞከር አይከፋም አይደል? ኢንተርቪው ያደረገኝ ሰውዬ ሂ ኢዝ አ ሞቲቬሽናል ስፒከር። እንደዚህ አይነት ሰዎች ደግሞ ብዙ ጊዜ ኢንስፓየር ያደርጉኛል። እዚህ ኢንዱስትሪ ላይ አንተ መኒ ሜክ ለማድረግ ምንም ነገር አይዘም፣ አንተና አንተ ነን ያለ። ከሰራ ታገኛለህ፣ የፈለግከውን ሜክ ማድረግ ትችላለህ አለ። 2 ሰዎች ታገኛለህ አለ። በወር ውስጥ ምንም 0 ብር የሚሰሩ ሰዎችን ታገኛለህ፣ በወር ውስጥ ሚሊዮን የሚሰሩ ሰዎችን ታገኛለህ። እንደዚህ ነው ማይንዴ። በቃ ትዊስት የሆነ ማይንዴ ተቀየረ። ኒሳን የሚባል ነገር በቃ የለም። እዛው ላይ ሰውየው ሲያወራኝ እኔ ራሴን የሳልኩት ምንድነው ሱፍ አድርጌ ለሆነ ሰው ስለ ሪል ስቴት ሳወራ ነው የታየ። ምልክቱ ከዛ ነው፣ ከፈጣሪ ነው ብዬ ስለማመን ማለት ነው። እና ግን ስቲል ደግሞ ፍራቻ አለ። ማታውቀው ኢንዱስትሪ አይደለ? አዲስ አበባ ላይ ከኔ ጋር ሀስል የሚያደርግ አሜሪካ ሄደ ልጅ ጓደኛ ያለ የሱ ምንድነው የሚሰራው ሪል ስቴት ላይ just called him directly አወራልኝ። ስልኩን ዘጋሁት። ኒሳን ደወልኩ። በአጋጣሚ የሆነ ችግር አጋጥሞኛል፣ መምጣት አልችልም። ያ ነገር ከተስተካከለ እመጣለሁ ነው ያልኳቸው። ያው I need to keep some backup አይደል? ከዛ ሪል ስቴቱን ደወልኩና ነገ ጀምራለሁ አልኩ። እዚህ ጋር ወሰንኩትን ውሳኔ ያስቡት። ኒሳን ላይ ቤዚክ ሳለሪ ወደ 13000 ድርሃም አካባቢ አለ። ቤዚክ በቃ ምንም ኮሚሽን ሰራውም አልሰራውም፣ ሸጥኩም አልሸጥኩም። ከዛ ደግሞ ሳለሪ አለ። so same things 10000 ምናምን ሜክ አደርጋለሁ። ሪል ስቴቱ ላይስ ፖኬት መኒ ለ3 ወር 3000 ድርሃም ነው የሚሰጡኝ። አስባችሁታል? ከባድ ነው። ያቺ 3000 ድርሃም አትበቃኝም ነበር። ለምንም አላረጋትም። እምኖረው ከከተማ ወጥቼ ነው፣ እየነዳው ነው። ለፔትሮል ራሱ አይበቃኝም ነበር። ከዛ ግን አይነው ይሄ ሁሉ ነገር እንደሚያልፍ፣ ነገሮች እንደሚሳኩልኝ አውቅ ነበር። ምክንያቱም እዚህኛው ላይ እኔና እኔ ነኝ የምወስነው ምን ያህል ብር ሜክ ማድረግ እንዳለብኝ። ምንም የሚይዘኝ ከሰራው ፎከስድ ከሆንክ I know that I will make it። ከዛ ተጀመረ። ጀመርኩት። የመጀመሪያ ላይ ትንሽ ቤት ማከራየት አከራይቼ 2000 ድርሃም ለኔ ትልቅ ነገር ነው። ሴሌብሬት ነው ያደረኩት፣ ብሩ አይደለም። ፎር ሚ ያቺን ቤት ማከራየት ለኔ it's a success story። እነሱ ተጠራቅመው ነው ዛሬ ላይ ፋሪስን ነው። ትናንሽ ሰክሰሶቻችን ናቸው እኛ የምንፈልግበት ደረጃ ላይ የሚያደርሱ። ያቺን አከራየው፣ ተመቸኝ። ከዛ ትንሽ ከበደኝ። ከዱባይ የመጣሁበትን
የትዳር ሁኔታ ታውቁታላችሁ። ኒካ አስሬ ነው የመጣሁት። መጀመሪያ ላይ የማንግባባው የመሰለኝ ቢካዝ ኦፍ ዲስታንስ ነበረ። ከዛ ግን አብረን ስንሆን ብዙ አለመግባባት ሆነ። ስራ ላይ ፎከስ ማድረግ አልነበረብኝም። ከዛ በቃ ሁለታችንም ተስማማን፣ ተለያየን እስከ ዛሬ ድረስ ማለት ነው። ሞስት 6 ዓመት ስራዬን አግብቼ እየኖርኩ ያለሁት። ከዛ ትዳር ውስጥ እንደወጣው ወዴት ነው የሄድኩት? ዱባይ ላይ ይሄ ቤድሼር የሚባል ነገር አለ። አንድ ሩም ትከራይና እዚህ ተደራራቢ አልጋዎች አሉ አይደለ? እነሱን አንዱን አልጋ በ600 ብር እያከራዩ የሚሰሩ ሰዎች አሉ። ከዛ እንደተለያዩ እዛ ነው የገባሁት። ምክንያቱም በዛ ሰዓት ላይ አፎርድ ላደርግ የምችለው እሱን ስለሆነ ብቻ። ግን የሚሰማኝን ስሜት ብነግራችሁ ትስቃላችሁ። ይህንን ነገር እንደ ታሪክ እንደማወራው አውቅ ነበር እና ገባው እዛ 3 ወር 4 ወር ያን ያህል ትልቅ ትራንዛክሽን የለም። ያቺ 600 ብር መክፈል ከበደች። ደግሞ የምፈራው ነገር ምንድነው? ቸግሮኛል ብር ስጡኝ ብዬ ሰውን መጠየቅ አልወድም። ፋሪስ እኮ እዚህ ጋር ዛሬ ደረሰ እንጂ ትላንትና እንደዚህ ያደርግለት ነበር የሚባለውን ነገር እፈራዋለሁ። ምንም ሳይኖረኝ ነው እንግዲህ። ብደውል እኮ ሊሰጠኝ የሚችል ሰው ብዙ ሰው አለ አይደለ? ከዛ ኤዲዘን ኦገስት ዱባይ ሄዳችሁ ታውቃላችሁ? ኦገስት ሲዝን ማን ያውቀዋል? ቴምፕሬቸሩ ከ37 በላይ ሆነበት ወቅት ላይ ማለት ነው። ልጅቷን እኮ ጠብቀኝ 2 ወር ወይ 1 ወር መክፈል አልችልም ብላት እኮ ጠብቀኝ ነበር። ግን ለኔ ያ ሽንፈት ነው። ብር በነበረኝ ሰዓት የገዛኋት መኪና ነበረች። ምንድነው ማድረገው? ከቢሮ መጨረሻ መውጣው ነኝ። ምክንያቱም የትም የሚሄድበት ቦታ ስለሌለ አምሽቼ ሄዳለሁ። ከዛ መኪናዬን አቆማለሁ። ባንሶላ ምናምን ተሸፍነዋል እንትኑ። ከዛ ሰው እንዳያይ ልብስ ትቀይራለህ፣ ትወጣለህ። ከዛ ጠዋት ወዴት ትሄዳለህ? ቢች አካባቢ ሻወር አለ አይደለ? ዱባይ ላይ እዛ ሄጄ ነበረ ሻወር መውሰድ የነበረው። ግን እንደዛ ሳረግ በቃ የሆነ ቀን መጥቶ እንደማወራው እርግጠኛ ነበርኩ። ያ ሁሉ መጥፎ ጊዜ አልፎ ያ ሁሉ ቻሌንጂንግ ጊዜ አልፎ I started making money። 600 ድርሃም መክፈል ያቃተው ልጅ በወር እስከ 200,000 ድርሃም አካባቢ ሜክ ማድረግ ጀመርኩ። ከዛ አሁንም I need to move one step ahead አይደለ? ቅድም እንዳልኳችሁ ተቀጣሪ መሆን አልፈልግም። ከዛ ከአንድ ሰውዬ ጋር he's from Canada ቁጭ ብለን እያወራን እና ፓርትነር እፈልጋለሁ አለ። ላስብበት አላልኩት። on the spot ነው let me be the partner ያልኩት። እሱ ያንን ፕሮፖዛል ሲያመጣልኝ እኔ ባልቀበለው ኖሮ ነገ ለሌላ ሰው ነግሮት ሌላ ሰው ሊገባ ይችላል ነበር። ቅድም ወዳልካችሁ ሲዚንግ ኦፖርቹኒቲ የምትባለው ነገር በነፃ አይደለም ፓርትነር የምትሆነው፣ ትከፍላለህ። ግን ፓርትነርሺፑ ላይ ምንድነው አንድ ነገር አለው። እኔ ትራንዛክሽን እየበዛ ነው፣ ክላይንት ቤዝ እየበዛ ነው። እኔ ሜክ ካረኩት ላይ 60% ወደ እኔ ነው የሚመጣው፣ 40% ነው አዘ ዲቪደንድ የምትከፋፈለው which is fair for me ማለት ነው። 2 ዓመት እንደዛ ተሰራ። መጨረሻ ላይ now I'm done፣ ሁሉን ነገር አውቃለሁ፣ I have money, let me open my company በሚል ፕሪንሲፕል ዱባይ ላይ ቶይፍን ከፈትኩ። እንግዲህ ዱባይ ላይ ቶይፍን ስከፍት በኢትዮጵያ የመጀመሪያው ሰው ነኝ። ኢትዮጵያዊ እንደዛ አይነት ትልቅ ካምፓኒ ያለው ሰው የለም። ኢትዮጵያዊ ሆነ ከኔ ቢሮ ላይ እንደዚህ ሶር ስትል ቡርጅ ከሊፋን ነው የምትለው። ያው መጀመሪያ ቢዝነስ እንከፍት የሚያጋጥሙ ብዙ ነገሮች አሉ። የመጀመሪያውና ዋነኛው ፋይንዲንግ ራይት የሚባል ነገር አለ። እኔ በጣም ቻሌንጂንግ የነበረብኝ ነገር ምንድነው? እንደኔ አይነት ፕሪንሲፕል ያላቸው ሰዎችን ፈልጎ ማግኘት ነው። ሰው ቀጠራ ላይ አሁን 2 አማራጭ ነው ያለኝ፣ ፍሬሽ መቅጠር ወይ ኤክስፒሪየንስ ያላቸውን ሰዎች መቅጠር። ፍሬሽ ቀጠር የሚኖረኝ አድቫንቴጅ ምንድነው? እኔ እንደምፈልጋቸው እኔ በፈለግካቸው መንገድ ሞልድ ማድረግ እችላለሁ። ምክንያቱም እነዛ ልጆች የኔ ሪፍሌክሽን ናቸው ብዬ ስለማስብ። ኤክስፒሪየንስ ሰው ብታመጣ አይሰማም። የመጀመሪያው 6 ወር ላይ ትንሽ ምን ሆነ፣ ትራንዛክሽን አልነበረንም።
ብዙዎቹ ክሎዚንግ መምጣት አልነበረበትም። ኦቨርሄድ ኮስት በጣም ብዙ ነው። ማርኬቲንግ ኮስት አለብህ፣ ሌላ ብዙ ኮስቶች አለብህ። ዋቴቨር መኒ አም ሜኪንግ እዛው ቢዝነሱ ላይ ይገባል። ማዘር ትደውል፣ ኧረ ተው ብር ያልቃል ለምን የሆነ አሴት አትይዝም ትለኛለች። እኔ አይ ዶንት ቢሊቭ ኢን ዳት ቲንግስ። ይሄ መኒ ሜክስ መኒ የሚባለው ፕሪንሲፕል ላይ ነው ያለሁት። እኔ እማምነው በዛ ነገር ነው። 100 ብር ኖሮኝ 100 ብሩን ኢንቨስት አድርጌ 200 ብር ያደርግልኛል፣ 200 ብር ኢንቨስት አድርጌ 300 ብር ያደርግልኛል የሚባለውን ፕሪንሲፕል ነው እማስበው። አሁን ፋሪስ አካውንት ላይ ስንት ብር አለ ብላችሁ ብትጠይቁ ምንም ብር የለም። ለምንድን ነው ምንም ብር የሌለው? ሜክሰልም ማላረግ አይደለም። የሚመጣው ብር ተመልሶ ይገባል እዛው ወቅ። የመጀመሪያው 6 ወር ላይ ምን ሆነን ሴልሶች ትራንዛክሽን የላቸውም፣ የኔ ነው በቃ ይወጣል ይፈሳል በቃ ዝም ብሎ ማለት ነው እያለ አሁን ልጆቼ እንግዲህ ዱባይ ላይ they are one of my top closer ከአበሾቹ ጋር አይደለም ኮምፒት ተደርገው። አሁን አንድ ልጅ አለች የአመት ትራንዛክሽኗ በጣም ትልቅ ነው። በአመት ውስጥ የሸጠችው ኦልሞስት $57 ሚሊዮን ነው ላስት ይር። she's just 24። ዛሬ ላይ ወጣት ሴት ኢትዮጵያኖች እሷን እንደ ሮል ሞዴል ነው የሚያዩት። እንደዛ አይነት ቲም አፍርተናል። ሶ አሁን የዱባዩ ቲም ኢትስ ዌል ስታብሊሽድ ነው። ኔክስት እርምጃዬ ምንድን ነው? ሌላ ፖቴንሻል ማርኬት ፈልገው ማግኘት። አብዛኞቹ ላታምኑኝ ትችላላችሁ ወይ ላትቀበሉኝ ትችላላችሁ። እንደ ኢትዮጵያ ፖቴንሻል ያለው ማርኬት አታገኙም። የትኛውም ኢንዱስትሪ ላይ ብዙ ያልተሞከሩ ያልተሰሩ ስራዎች በጣም ብዙ አሉ። አሁንም ወደ ሲዚንግ ኦፖርቹኒቲ የሚባለው ኮንሴፕት ላይ ለመጣ ነው። ኦቪድ ግሩፕን ታውቁታላችሁ? ከዮናስ ጋር አንዴ ተገናኘንና በስልክ ተገናኘን፣ ደወሉልኝ፣ መጣው፣ ፕሮጀክታቸውን አየሁት፣ እንትን ያለውን ገርጂ ያለውን። ከዛ ቪዥኑን ነገረኝ። እኔ ደግሞ ሰው ሲያወራልኝ ራሴ እንደዛ ቦታ ላይ መከት what is my opportunity ነው በቃ what is there for me የሚባለውን ኮንሴፕት ነው ይዤ የምሄደው። ከዛ I just see 12 አዲስ አበባ ላይ on the spot እዛው ላይ አቶ ዮናስ በቃ 12 ብራንቹን አዲስ አበባ ላይ እንከፍታለን አልኩ። ከዛ 12 ብራንቹን ከመክፈቴ በፊት የሚያስፈልገኝ ነገር ምንድን ነው? የኔ አይነት አስተሳሰብ፣ የኔ አይነት ፕሪንሲፕል ያለው ፓርትነር መፈለግ። እኔ ሳልኖር ቢዝነሱን ራን ላይ ያደርግ የሚችል ሰው መፈለግ ነበረብኝ። እንደ እድል ሆኖ አልহামዱሊላህ ከኔ ፍላጎት ጋር ከኔ ፕሪንሲፕል ጋር የሚሄድ ልጅ አገኘው which is አሁን የአዲስ አበባው የ12 ፕሮፐርቲ ሪጂናል ዳይሬክተሩ ማለት ነው። አዲስ አበባ ዩኒቨርሲቲ አብረን የተማርነው። ከዛ እሱን አገኘ ነው ከሱ ጋር ሴታፕ ማድረግ ጀመርን። አንዳንዴ የሆነ ነገር ከውስጣችን ከፈለግን ማግኘት ቀላል ነው አይደል? ኦፊስ ፈልጋችሁ በጣም የተቸገራችሁ ሰዎች ብዙ አላችሁ አይደል? የምትፈልጉትን አይነት ታይፕ ኦፊስ ማግኘት መድኃኒዓለም ሞል ላይ ድሮ ጌም ዞን የነበረች ቦታ ነበረች፣ እኔ የምጫወትባት ነበር። እሷ ጌም ዞን ተለቃለች እና እሱ ማከራየት ይፈልጋሉ አሉ። የሆነ ሚቲንግ ነበረብኝ፣ እሱን ካንሰል አድርጌ ኖሮች ሄዱት። አየነው ኦን ደ ስፖት አየን፣ ኦን ደ ስፖት ቀብድ ከፈለን። ሙሉን ኦፊሱን እናንተ ናችሁ የምትሰሩት አሉ። ሌላ ሰው ቢሆን ምንድነው ኮስት አናሊሲሱን ነው የሚሰራው አይደል? ኦፊሱን ከመከራየት አይደል እንደዛ። ምክንያቱም ኢትዮጵያ ውስጥ ስገባ በሁለት ነገር ነው የገባሁት። ወይ ተጨብጭቦልኝ ልቀር ወይ አጨብጭቤ ልውጣ። እስቲ ለኢንቴሪየር ዲዛይን እንስራና ያውጡት ተባለ። 6 ሚሊዮን የተሰራው የመጀመሪያው ማለት ነው ያልቃል ተብሎ 6 ሚሊዮን ከፈርኒቸሩ ጋር ወደ 8 ሚሊዮን። ዛሬ ላይ ኦፊሱ አልቆ ኦፕሬሽናል ጀምረን 23 ሚሊዮን ነው ያወጣንበት ኦፊሱ። ግን አንድ ነገር የምነግራችሁ ማለት ነው እኔ እንዲያውም ከዱባዩ ኦፊስ ብዙ ሰክሰስፉል ይሆንልኛል ብዬ የማስበው የአዲስ አበባ ኦፊስ ብዙ ገንዘቦችን ሜክ አደርግበታለሁ ብዬ የማስበው የአዲስ አበባ ኦፊስ ነው። እንዲያውም ብዙ ነገሮችንም ያቀልልኛል ብዬ የማስበው የአዲስ አበባ ኦፊስ ነው። 23 ሚሊዮን is nothing። አሁን የዱባይ ኦፊስ እና የአዲስ አበባ ኦፊስ ብታገናኙት የአዲስ አበባ ኦፊስ በጣም ነው የሚያውቀው። ኢቭን ዛሬ የመጡት ጓደኞቼ አይ ቲንክ በሪል ስቴት ዲቨሎፐር ደረጃ ራሱ እንደኛ አይነት ኦፊስ ያለው ማንም የለም ያሉት። ዱባይ አለን፣ አዲስ አበባ አለን። ሌላው ኒች ማርኬታችን የት ነው? ስፔሻሊ የአዲስ አበባውን ማርኬት ሰፖርት ሊያደርግ የሚችል ሌላ ማርኬታችን የት ነው ብለን ሰራን። ትልቁ ሪል ስቴት ኢንቨስተር ማን ነው? ባየሮች፣ ዲያስፖራ፣
የት ነው ዲያስፖራው ያለው? አሜሪካ። ሶ እንግዲህ 12 ፕሮፐርቲ ሚኒሶታ ላይ ኦልሞስት ላይሰንሱን ጨርሷል። ሶ የሚኒሶታ ኦፊስ አለ። የሚኒሶታ ኦፊስ ማንን ሰፖርት ያደርጋል? የአዲስ አበባውን ኦፊስ። ህይወት አልጋ ባልጋ ነበረችም እንግዲህ ለኔ ግን ምንድነው ተስፋ ነበረኝ። ነገ ብዙ ነገሮችን ማድረግ እንደምችል አቅ ነበር። እኔ ሳላቀው ፈጣሪ አላህ ምን ይለኝ ነበር? ምልክቶችን ይሰጠኝ ነበር። የኔ ስራ ምንድነው? እነዛ ምልክቶች መከተል። በሪስኩ ዙሪያ ላይ ስናወራ ከካታር ወደ ዱባይ that's a big risk አይደለ? አዲስ አበባ ላይ ኦፊስ መክፈት ሰዎች በሚወጡበት ሰዓት ነው እንግዲህ ነው የመጣሁት። that is a big risk። ያንን 23 ሚሊዮን እኮ ለኦፊሱ ኢንቨስት ሳረክ አፓርትመንት ብገዛበት ደብል ያደርግልኛል። ሪስክ ነው አይ ኖው ዳት። ግን ያንን አፓርትመንት ከምገዛበት ወይ ያንን ብር ሌላ ቦታ ላይ ከማዋለው ይሄኛው ሜክ እንደሚያደርግልኝ አውቃለሁ። ሌላኛው ደግሞ ሴዚንግ ኦፖርቹኒቲ። አብዛኞቹ ነገሮች ላይ ታያላችሁ ብዙ ጊዜ ነው ውሳኔ ነው ስፖት ነው መወሰን። ፌል እኮ ላደርግ እችል ነበር አይደል? ግን ፎር ሚ ፌለሪቲ ኢዝ ናት አን ኢሹ። ፌል ባላረግማ ወይ ፌል ላደርግ እችላለሁ ብዬ ባላስብና ራሴን ባላምን ኖሮ እዚህ አልደርስም ነበር። ሞክራለሁ ፌል ካሮክ that is fine. there is always next stage, right? there is always next step. ሌላኛው ደግሞ ኮምፎርት ዞን። you need to challenge yourself። ይሄ ምንድነው? ድራይቪንግ ፎርስ ያስፈልገናል። አንድ መስሪያ ቤት እንሰራለን ወይ ደግሞ አንድ ቢዝነስ እንጀምራለን። ያ ቢዝነስ ግሮዝ ካላረከው ወይ ኤክስፓንሽን ፕሪንሲፕል ተጠቅመ ኤክስፓንድ ካላረከው you will not go anywhere። ኦቨርቴክ ትደረጋለህ ስፔሻሊ አሁን ባለው ቢዝነስ ኢንዱስትሪ ላይ። ሶ በማንኛውም ኢንዱስትሪ በማንኛውም ቦታ ላይ ዶንት ፊል ኮምፎርታብል። ህይወት ቻሌንጅ ካላረገቻችሁ የሆነ ሰዓት ላይ እንቅልፍ ካላሳጠቻችሁ there is something wrong ማለት ነው። አንድ ሳምንት በሰላም ከተኛው ደነግጣለሁ። የምሬን እኮ ነው። በቃ ምንም አዲስ ነገር እያረኩ አይደለም ብዬ ነው ማስበው። ግን የሆነ የሚያስጨንቀኝ ነገር ካለ this is good። ያቱ የሚያስጨንቅ ነገር ሲኖር ብዙ ነገሮችን ከብዙ አንግል ታያለክ። ለምሳሌ ሌላ ሰው እየሰራ አንተ ቤት ውስጥ ቀርተክ አብዛኞቻችን አይነት ስሜት ነው የሚሰማን? ደስታ ስሜት ነው አይደለም የሚሰማን? ያስፈራል። እኔ ፌል ያረኩ ነው ይመስለኝ። ዛሬ ላይ ፋሪስ ስንት ሰዓት ይሰራል ብላችሁ ነግራችሁ ጠዋት 4 ሰዓት ኦፊስ ገባለሁ፣ ማታ 5 ሰዓት 6 ሰዓት ነው ኦፊስ ሞቶ። ፋሪስ ዱባይ ላይ ጓደኛ ያለው ብላችሁ ብትጠይቁኝ የለኝም ምንም ጓደኛ። ስራዬ ነው ጓደኛ። ያ ጉዳት የለውም ማለት አይደለም። በጣም ትልቅ ጉዳት አለው። ግን አላቅም በቃ ደስተኛ ስለሚያደርገኝ ይመስለኛል።